ሃይሚን ብትሆኚ ድድብናሽን ብታቆሚ ይሻልሻል። ምክንያቱም አንቺ እኮ እዚህ ውስጥ ምንም አያጋው። እኔ በነገራችን ላይ ይቺ ሴትዮ እንደ አግኝቼ ማለት ነው እንደ ንቅ ባረጋት እንዴት ባስደሰተኝ። በእርግጥ ነገሩ 1-4-5 ቀን ይሆነዋል ይመስለኛል ይሄ ቪዲዮ ሼር ከተደረገልኝ ማለት ነው። በእርግጥ ግን መነገር ስላለባት ነው። እኔ ልነግራት የፈለኩት ነገር ስላለ ነው። አሁንም በዚህ እድሜ ሳላችሁ ሃይሚንና ብሩኬን የምትናገሩ ሰዎች ስላላችሁ ለእናንተ ሁላ መልእክት ይሆነኛል በሚል ነው ይሄን ቪዲዮ መስራት የፈለኩትና ለዚህ ለደደብ ሴትዮ ቪዲዮ መስራት የፈለኩት እንጂ ነገሩ አልፏል። ቢያልፍም ግን ለኔ ሁሉ ጊዜም አዲስ ነው። ሃይሚን የመናገሩን ሞራኑ ከየት አመጣሹ? መጀመሪያ ሴትዮ ማለት ነው። አንዳንድ ሰዎች አሉ እድሜያቸው ሳያውቁት እልም ሲል የሆነች ወጣት አምራ ደምቃ ለብሳ ኩል ሆና ሲያዩ የሚናደዱ አሉ። በልጃቸው የሚቀኑ ሰዎች አሉ። አሁን ይቺ ሴትዮ በልጇ ነው እየቀና ያለችው። በልጇ ውበት፣ በልጇ በቃ ሌለ በልጇ የሆነ እንዴ ከእርሶ በላይ ደደብ አለ እንዴ? እርሶ ደደብ ባይሆኑማ ሃይሚን አይናገሩም ነበረ። ልጆትን እንደ ልጅ አድርገው ነበረ የሚያዩት እንጂ ላይክ እንደ ጥላት አድርገው አያዩም ነበረ። እና ከእርሶ በላይ ደደብ የለም። ሁሉ ነገራችሁ ነው በነገራችን ላይ የደደበው። አንናደድ፣ በሰው ውበት አንቅና፣ በሰው መለወጥ፣ በሰው ስኬት አንቅና፣ በሰው ማማር አንቅና። እና እርሶ ከሚባለው በላይ እርሶ ነው እንጂ ደደብ ሃይሚ አይደለችም ደደብ። አላችሁ እንደዚህ አይነት ይሆናችሁ በቃ እንትናችሁ ምናምን የሸበተ ማለት ነው። መታችሁ አፋችሁን የምትከፍቱት ልጃችሁ ላይ ልጅሽ እኮ ትሆናለች ሃይሚ ማለት ነው። ደግሞ አንቺ ምልሽ ለየትኛው ክብርሽ ነው? ሰው እኮ ክብር ሲኖረው ነው አንቱ የሚባለው ሲጀመር ማለት ነው። ለየትኛው ክብርሽ? ምን አባሽ የት ክብር አለሽ ሲጀመር? ደደብ። እና በዛ አጋጣሚ ትላልቅ ሰዎች በልጃችሁ አትቅኑ። እኔ በጣም ነው የተናደድኩ በዚህ ሴትዮ ማለት ነው። ይሄ የቅናት ነው እንጂ የሌላ ነገር ምናምን አይደለም። የቅናት ሰው ወርዶ ልጁን አይሳደብም። ሚዲያ ወጥቶ ለዛውም እንደዚህ ቪዲዮ ከፍቶ ምናምን ነገር ቁጭ ብሎ ልጁን አይሳደብም። እንደውም ልጁ ስታምርለት ይደሰታል ምናምን ነገር። ብዙዎቻችሁ አላችሁ በቃ በሃይሚ የምትቀኑ ምናምን። ደስ የሚለው ነገር ደግሞ ሃይሚ ሁሉ ጊዜ እያማረባት ነው የሚሄደው። በቃ ውበቷ እየጨመረ ምናምን እውቀቷ ምናምን እዛ ትክታክሽ አስተምሪ አንቺ አስተማሪ ነሽ ምናምን ላልሹ አንድ ሰው እኮ ሊያስተምር የሚችለው ራሱ እኮ እውቀት ሲኖረው ነው፣ የሆነ ማገናዘብ ሲችል ነው እንጂ እንዳንቺ አይነቱማ ደደብ ሰውን ደደብ ብሎ ነው የሚሳደበው። ካለው እውቀቱ እንኳን ማካፈል አይችልም። ለምን? ስለደደበ። ትልቅ ሴት ሆነሽ እንዴት ልጅሽን መተሽ በሚዲያ ደደብ ትያለሽ? ምናልባት ውዶች ልትናደዱ ትችላላችሁ። ግን እንደነዚህ አይነት ሴቶች ትልልቅ ሴቶች በቃ መባል አለባቸው። የሆነ ሰውን ለማሸማቀቅ ከሚዲያ ለማራቅ ምናምን እንደዛ ነው የሚመስለው። አሁን ሃይሚን ለማሸማቀቅ ከሚዲያ ለማራቅ ምናምን እንደዛ አይነት ነገር ነው የሚመስለው እኔ ስረዳው ማለት ነው። ሃይሚ ደግሞ በማንንም አትሸማቀቅም፣ በማንንም ወደኋላ ምንም የምትለው ነገር የለም። እንደውም ጠንካራና ብርቱ ሴት ናት። እና እርሶ ሴትዮ ለራሶት ጊዜ ስጡ፣ ራሶትን ይውደዱ፣ ራሶትን ያክብሩ። ከዛ ራሶትን ሲወዱ ራሶትን ሲያከብሩ ሌላውንም ማክበር ይችላሉ፣ ሌላውንም መውደድ ይችላሉ። ሰው ራሱን ሲወድ ነው ሌላውን መውደድ የሚችለው። ራሱን ከጠላ ሌላውን ይጠላል። የጥላቻ መንፈስ ነው የሚያድርበት። እና ሰውን ለመውደድ ቅድሚያ ራሳችን እንውደድ እንጂ እዚህ ጋር ስልካችንን ከፍተን አፋችን ያመጣውን ነገር አንናገር። በየትኛው ሞራንሽ ነው ሲጀመር ሃይሚን የምትሳደቢ? አንቺን ብትሆኒ መሰሎችሽም ቢሆኑ ማለት ነው አላችሁ እንደዚህ ሃይሚን ለመናገር ሃይሚን ለማረም ምናምን የምትሯሯጡ ማለት ነው። ሃይሚን ማንም ሰው ሊያርማትም ማንም ሰው ሊመክራት አይችልም። ምክንያቱም እሷ ፈጣሪ ሲፈጥራት መክሮ ነው የፈጠራት። ልትመክራችሁ ትችላለች፣ ልታስተምራችሁ ትችላለች እንጂ ልትመክሯት አትችሉምም። ልታርሟትም የምትችሉት ስህተት የለባትም ሲጀመር ማለት ነው። እና ይሄ ተነስታችሁ ስልካችሁን ደቅናችሁ ምናምን ነገር ለመሳደብ አፋችሁን አታሞጥሙጡ። በቃ አትቅለሉ። በራሳችሁ እጅ ማለት ነው። በራሳችሁ እጅ አትውረዱ።
ወራዳ አሮጊት እንዴት በምን በቃ እንደዚህ ምር ብሎባት ስታዩ ምናምን ተብሩኬ ጋር ምናምን ትናደዳላችሁ። ደምቃ ማለት ነው። ፍቅርን ፈልጋችሁ ፍቅርን አታችኋላ። እናንተ አልኖራችሁትም። ያልኖራችሁት ህይወት ምናምን ስታስቡት ትቃጠላላችሁ። ፈጣሪ አልፈቀደውማ በቃ ተውት፣ ለፈጣሪ ተውት። ሁሉ ነገር ፈጣሪ ሲፈቅድ ነው ሊሆን የሚችለው። ፈጣሪ ካልፈቀደ ምንም ነገር ሊሆን አይችልም። በቃ አለቀ። ሃይማኖት ካለሽ በሃይማኖትሽ ጠሊ። ትልቅ ሰው አይደለሽ እንዴ መተሽ ልጅሽን የምትሳደቢው? እንደዚህ ምናምን ነገር ልጋጋም ትልቅ ሴትዮ። ትልቅ መሆን በእርግጥ መከበር ነው፣ ግን በአንቺ ላይ ያዩትኝ መዋረድን ነው፣ ውርደታም። ሃይሚ ላይ ተዝ በኋላ አፍሽን አትክፈች እየመጣሽ አንቺም ሆንሽ መሰሎችሽም ማለት ነው። ምንም ሞራን የላችሁም እሷን ለመናገር ሲጀመር ማለት ነው። መሆን አቃታችሁ እሷን የሆነን ሰው መሆን ሲያቅተን እኮ ነው የምንበሳጨው። እኔ አልበሳጭም። ለምን ለእኔ አለዋላ በቃ በዚህ ምድር ላይ የተጻፈልኝ ነገር አለ እኔ ስኖር አይደለ እንዴ? ሰው የተሰጠውን ነው የሚኖረው የተፈቀደለትን ማለት ነው። እና ይሄ በመቅናት አይደለም ሁሉ ነገር ሊሆን የሚችለው። ማማርም በመቅናት አይደለም፣ ማግኘትም ስኬትም ሁሉም ነገር። እና ቅንቅና የሆናችሁ ሰዎች አላችሁ ሁሌ የምትቀኑ የሆነ ሃይሚ ከቡርኬ ጋር ስትሆን ትቀናላችሁ ምናምን፣ እንደገና ስትለብስ ምናምን ውብ ስትሆን ትቀናላችሁ ምናምን። አሁን ይቻሮጊት ቀንታ እንጂ በሃይሚ ሌላ ነገር ኖሮ እኮ አይደለም። በቃ በሃይሚ እድሜ አልዘነጠችም፣ አልለበሰችም፣ አላማረችም፣ ቆንጆ ነች ተብላ አልተነገራትም፣ ተነግሯት አያውቅም። ለዛ ትበሳጫለች። ብስጭታም ነሽ እያልኩሽ ነው። እና ብስጭታችሁን እዛ ጨርሱ ስትመጡ ወደኛ ማለት ነው። አይ እኛ አንጨርስም እዙ መተን ነው የምንበሳጨው ካላችሁ ደግሞ እኛ ጣጥበን ምናምን እናሰጣችኋለን። እንዴት የምናገራቸውን ሰዎች ለይዘን እንወቅስ። ከዛም በኋላ የሚጠጥታችሁን ነገር አታደርጉ። የሚለቃችሁ ሰው የለማ። ተተናገራችሁ በኋላ ትያዛላችሁ። በየትም ብትሄዱ ትያዛላችሁ። ማንም ሰው አያለፋችሁም። እና ውዶቼ አሁን እኔ የልቤን ስለተናገርኩኝ በጣም ቀሎኛል። እግዚአብሔር ነው የምላችሁ። ያው በሰዓቱ ጉንፋን ይዞ የነበረ ጉሮሮ ምናምን ነገር ዝግት አድርጎ የነበረ በቃ እየተንኮራኮርኩኝ ቪዲዮ መስራት ምናምን ደበረኝና ትንሽ ተውኩትኝ ምናምን ነገር። ለዛ ነው እንጂ ይሄ 4 ቀን ምናምን ሆኖ ይመስለኛል ሆኖታል። ይሄ ቪዲዮ ከሰራችሁ ይቻሮጊት ማለት ነው ለእኔም ሸርት ከተደረገልኝ። እና ሰው እንደ እድሜው ይሁን፣ እንደ እድሜው ይከበር፣ እንደ እድሜው ይኑር። ከኩዮ ጋራ ደግሞ ከኩያችሁ ጋራ ማለት ነው። እና አትንጠራሩ። ራሳችሁ ናችሁ ልታስከብሩት የምትችሉት። ማንም ሰው ሞራን የለውም ሃይሚ የሚናገርበት ማለት ነው።